ዛሬ የምናየው የተለዋዋጭን ዋጋ መፈለግ ነው። እዚች ጋር ሁለት ጥያቄዎች አሉ። እነዚህን እናያለን። የመጀመሪያው በጣም ቀላል ጥያቄ ነው። እስቲ አብረን እንስራው። የመጀመሪያው ሀ የሚለው 10 ሲደመር ሀ እኩል ይሆናል 45 ይላል። የተለዋዋጭ ዋጋ የምትባለው እችኛዋ ሀ ነች። የሀን ዋጋ ነው የምንፈልገው። የሀን ዋጋ በምንፈልግ ሰዓት መጀመሪያ 10 ሲደመር ሀ እኩል ይሆናል 45 እንላለን። ከዛም በኋላ በዚህም በ10 በኩል እቺን ሀን ብቻዋን ለማስቀረት በዚህ በኩል በ10ን እንቀንሳለን። ሲቀነስ 10 በዚህም በኩል 10ን እንቀንሳለን። ስለዚህ 10 ሲቀነስ 10 ስንት ነው? 0 ሲደመር ሀ እኩል ይሆናል 45 ሲቀነስ 10 ስንት ነው? 35 ነው። 0 ሲደመር ሀ ስንት ነው? ሀ አይደለ? ማንኛውም ቁጥር ላይ 0ን ብንደምር ያው ራሱ ቁጥር ስለሆነ ሀ እኩል ይሆናል ስንት ይመጣል? 35 ይሆናል። ስለዚህ የተለዋዋጭ ዋጋ 35 ነች። የመጀመሪያው የሀ ዋጋ። እቺን 35 ቁጥር በሀ ቦታ ስናስገባት ምን መምጣት አለበት? 45 መምጣት አለበት። እዚህ ጋር ለምሳሌ ምንድነው የሚለው? 10 ሲደመር ሀ እኩል ይሆናል 45 አይደለም የሚለው? 10 ሲደመር ሀ ማለት የሀ ዋጋ ስንት ነው? 35 ነው። እኩል ይሆናል ስንት ይመጣል? 45 ይመጣል ማለት ነው። ስለዚህ 10 ሲደመር 35 ስንት ነው? 45 ነው። እኩል ይሆናል 45። ስለዚህ የሀ የተለዋዋጭ ዋጋ ስንት ነው ማለት ነው? 35 አረጋግጠናል ማለት ነው። የለንም ደግሞ በዚሁ ምሳሌ መሰረት መስራት ይቻላል። የለን ስንሰራ ደግሞ ምንድን ነው የሚለው? 5/6 ሲደመር መ እኩል ይሆናል ስንት? 300 ይላል። እኩል ይሆናል 300። ስለዚህ መጀመሪያ ይሄንኑ እንዳለው እንጽፋለን። 5/6 ሲደመር መ እኩል ይሆናል 300 እንላለን። ከዛም በኋላ እቺኛዋን መን የተለዋዋጯን ብቻዋን ለማስቀረት በዚህ በኩልም ለ5/6 አለን። በዚህ በኩልም ደግሞ ሲቀነስ 5/6 እንላለን። ስለዚህ 5/6 ሲቀነስ 5/6 ስንት ነው? 0 ነው። ሲደመር መ እኩል ይሆናል 300 ሲቀነስ 5/6 ደግሞ የትኛውን ቁጥር በውስጥ ታዋቂነት ከስሩ አንድ አለው። 1 ሲባዛ በ6 6 ነው። እንዲህ ካደረግን በኋላ ክሪስ ክሮስ እንደዚህ እናባዛው። 300 ሲባዛ በ6 1800 ሲቀነስ ስንት? 5 ሲባዛ በ1 5 እንለዋለን። ስለዚህ ስንት ይመጣል ማለት ነው? እኩል ይሆናል 1800 ሲቀነስ 5 ስንት ነው? 1795 ሲካፈል ለ6 የመዋጋ ይሄኛው ነው ማለት ነው። 1796 ደግሞ የሚካፈል ከሆነ ማካፈል ነው። ይሄኛው ቁጥር ስለማይካፈል የመዋጋ እንዲቹ ይቀመጣል ማለት ነው። 1795 6ኛ ይሆናል ማለት ነው። በዚህ በመቦታ ስናስገባው 300 ይመጣል። እሱን እናንተ ማረጋገጥ ትችላላችሁ። አመሰግናለሁ።